كله كاميرا موجود مطبخ. انا كلام انا ودي زينه امس شرطه. ليش كذاب زوج انت؟ في اكل ولا لا؟ في اكل. بيتنا كويس اكل؟ كويس بقى ماما كويس؟ መገን ስደት የዛሬ ይለያል። ያገሬ ልጆች እነ መዳም እንግዲህ ከኛም አልፎ ቤተሰቦቻችን መሳደብ ጀምረዋል። በነገራችን ላይ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ ይሄ ችግር የገጠማችሁ እህቶቼ እንደዚህ ያለ ስህተት እንዳሰሩ ባካችሁን ጥንቃቄ አድርጉ። ይቺ ልጅ እንግዲህ ካለውበት ችግር ያወጣኛል ብላ የወሰደችው እርምጃ ሌላ ችግር ውስጥ አስገብቷታል። እሱ ምንድነው ካላችሁ ደግሞ ዘርዘር አድርጌ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች በመጀመሪያ ማለት የሚፈልገው ነገር ትልቅ መልእክት አለኝ ማለት ነው። ለምን ብትሉ ብዙ እህቶቻችን ባለማወቅ በዚህ ነገር እየተጎዱ ነው። ለምሳሌ መግቢያ ላይ ያያችሁትን ቪዲዮ ማየት መረዳት ትችላላችሁ። ምንድነው ካላችሁኝ እባካችሁን አረብ ቤት ውስጥ ስትሰሩ አትፍሩ። የምትፈሩ ከሆነ በጣም ብዙ ነገር ያሳጣችኋል። ፍርሃት መብትና ግዴታችሁ እንዳታውቁ ያደርጋችኋል። እያወቃችሁ እንዳላወቃችሁ ነው የሚያደርጋችሁ የምትፈሩ ከሆነ ማለት ነው። ከፈራችሁ ሀታ ያላደረጋችሁትን ነገር አድርጋችኋል ስትባሉ አዎ ብላችሁ ልታምኑ ነው ማለት ነው። ለምሳሌ ልንገራችሁ፣ ደሞዝ ሳይከፈላችሁ ደሞዝ ሰጥሻለሁ አይደለ ስትላችሁ ስለፈራችሁ ብቻ አዎ ልቴ ነው አይደል። ምግብ እየራበሽ እየተሰቃየሽ እየሰራሽ የኔ ቤት ተመችቶሻል አይደለ ስትባይ አዎ እንድትይ ያስገድሻል ማለት ነው። ከዚያም አልፎ እንግዲህ ደግሞ የአገሬ ልጆች አይበለውና ነገም ደግሞ ከመሬት ተነስታ እንደዚህ ያለ ሰው ገለሻል አይደለ ስትላችሁ አዎ ልትሉ ነው ማለት ነው። እና እንደዚህ አይደረግም። አትፍሩ፣ ደፋር ሁኑ። መብትና ግዴታችሁን እወቁ። ቋንቋ የማትችሉ መመለስ የማትችሉ ከሆነ ደግሞ እነሱ ሲጠይቋችሁ ለምሳሌ ካልገባችሁ በምትችሉ ቋንቋ በአማርኛም ይሁን በኦሮሞኛ፣ በእንግሊዘኛ፣ በትግረኛ አልገባኝም በሏት። እሺ፣ በምትችሉ ቋንቋ አልገባኝም ብላችሁ በስልካችሁ ጻፉ። ከዚያ እሱን ራሱ አስተርጉማ እንትን ትላዴ ማለት ነው ትረዳለች። እያንዳንዱ የምትጠይቃችሁ ጥያቄ በዚያ መሰረት መመለስ ትችላላችሁ እንጂ ሳታውቁት ስለፈራችሁ ብቻ አዎ አትበሉ። ጥሩ አይደለም። እሺ፣ ሌላ ከባድ ችግር ውስጥ ሊያስገባችሁ ስለሚችል ማለት ነው። እና እንግዲህ ውድ ቤተሰቦች መግቢያ ላይ አንድ ቪዲዮ ቀንጨብ አድርጌ አሳይቻችኋለሁ። እሱም እንግዲህ ያቺ ልጅ አረብ ቤት ውስጥ እየሰራች ያለችበት ቤት በጣም ከባድ ነው። መዳሟ ክፉ ነች። እንዲሁም ደግሞ እንግዲህ አሁን ላይ ብዙ እህቶቻችን እየተሰቃዩበት ያሉ የብዙ እህቶቻችን ችግር የሆነው በተለይ ደግሞ በሳውዲ አረቢያ የሚኖሩ እህቶቻችን በስፋት በዚህ ነገር እንግዲህ ኧረ ሰው ያለሽ እያሉ እንሰማለን በተደጋጋሚ። ረሃብ ወይንም ደግሞ ምግብ ከሌለበት ቤት ውስጥ የሚሰሩ እህቶች ናቸው። እውነቴን ነው የምላችሁ፣ ወላሂ ረሃብ ክፉ ባላንጋራ ነው። በነገራችን ላይ የሀገሬ ልጆች እኔ አረብ ቤት ውስጥ ነው ስራ ከበደኝ፣ መዳም ጮኸችብኝ፣ እንደዚህ ሆንኩ ምናምን እያሉ እንትም የሚሉ ሰዎች በጣም ነው የሚያናዱ። ይገባችሁ? ያልፋል። የማይቻል ነገር የለም። እሱ ይቻላል። ግን እየራባችሁ ችላችሁ ስሩን ያልላችሁም። ገብቷቸዋል? እና የሀገሬ ልጆች አትፍሩ። ካልፈራችሁ እናንተ እኛ ከነሱ ቤት እስካለን ድረስ እኛን የመመገብ የማልበስ የማሳከም ግዴታ ስላለባቸው ሳትፈሩ እናንተ አምጡልን ምግብ ብላችሁ ተናገሩ። ነገር ግን ሰዎቹ ጥሩ ሰዎች ሆነው አቅም የሌላቸው እንደሆነ አይታችሁ ከሆነ እናንተ ደግሞ ስራችሁም ከሚበላሽባችሁ ራሳችሁም ከምትጎዱት ከ1000 ደሞዛችሁ የ200 የ100 ሪያል ወይም ድርሃም እያነሳችሁ። በነገራችን ላይ አረብ ሀገር ላይ ምግብ ርካሽ ነው። እሺ፣ ዱቄት ብትገዙ እነ ምስር እነ ክክ ብትገዙ እነ ቶና ምናምን በጣም ርካሽ ነው። ይሄን ገዝታችሁ ከነሱ ጋር ወይም ምሳ ወይም ራት የምትበሉ ከሆነ ሌላውን ደግሞ እናንተ በራሳችሁ መሸፈን ትችላላችሁ እንጂ ችላችሁ ስሩ አይደለም። ረሃብ የሚቻል ባላንጋር አይደለም። ራሳችሁን እንዳትጎዱ ራሳችሁን ጠብቃችሁ ስሩ። ካልበላችሁ ሲጀመር መስራታችሁ ገብቷችኋል። የሀገሬ ልጆች ካልሰራችሁ ደግሞ እነሱ አኖራችሁ። ዛሬ እንዲዋጋ የምንከፍለው ትንሽ ትልቁ እየረገጠን የምንኖረው ነገ የተሻለ ህይወት ይኖረናል አይደል? ነገን ደግሞ መቀጠል የምንችለው እኛ ጤነኞች ስንሆን ነው። ካልበላን ደግሞ መቼም ጤነኛ ልንሆን አንችልም። ስለዚህ የራባችሁ ስሩ ብዬ እኔ አልመክርም። አንድ ሳትፈሩ ለነሱ ተናገሩ። ሁለት ደግሞ በገንዘባችሁም ቢሆን እየገዛችሁ ብሉ ነው የምለው። እና ውድ ቤተሰቦች ይቺ ልጅ እንግዲህ መዳም ቤት ውስጥ እየሰራች እሷም እንግዲህ ከሚራቡ እህቶች መካከል አንዷ ነች ማለት ነው። ራባት። በዛ ላይ ደግሞ ሴትዋ ከባድ ሰው ነች እና ሁኔታዎች ከአቅሟ በላይ ሲሆንባት ለመዳም እሷ በግልጥ መናገር ሲያቀታት፣ ለቢሮ እሷ መናገር ሲያቀታት ምን አደረገች መሰላችሁ? ለቤተሰብ ደውላ ለባሏ ማለት ነው እኔ እየራበኝ ነው፣ ሴትዊቱ መጥፎ ሰው ነች፣ ረሃቡን አልቻልኩትም ትልና ለእሷ ትናገራለች። ከዛ ለእሱ ስትናገር እሱ ደግሞ ምንድን አደረገው? እንግሊዘኛ ቋንቋ ስለሚችል የሴትዎችን ስልክ ስጭኝልና የመዳሟን ስልክ እሷም ሰጠችውና
እሱ ደግሞ ቀጥ ብሎ ይደውልና መዳሟን ከፍ ዝቅ አድርጎ ለሚስቴ ምግብ አሰጫትም ሚስቴን ታሰቃያታለሽ፣ እየራባት ነው፣ ስራ ታበጅባታለሽ ይልና ለማን ይናገራል? ለመዳሟ ማለት ነው። መዳሟ ደግሞ ትናደድና ስሜታዊ ሆና ምንም ነገር ለእሷ ሳትነግራት ፖሊስ ጠራና ልጅቱን ወስዳ ፖሊስ ጣቢያ ታስጠራታለች ማለት ነው። ፖሊስ ጣቢያ ሄዳ ልጅቷ አንድ ቀን አደረች። እንደሰማችኋት እንዲህ ሰርቲ ባረክ ሾርጣ እያለቻት ነበር ማለት ነው። እና ፖሊስ ጣቢያ ካደረች በኋላ እንግዲህ ተመልሳ ነው ይሄን ቪዲዮ እየቀረጠች ያለችው። ልጅቱ በምን ምክንያት እንደታሰረች እንዴት እንደሆነ አላወቀችም። ቤቷ እንዳለ በካሜራ የተጠለቀለቀ ነው። የማን የመዳሟ ማለት ነው። ከዛ ከፖሊስ ጣቢያ ከመጣች በኋላ እንግዲህ ሴትዋ ክፉ እንደሆነች በነገራችን ላይ ቪዲዮ ላይ ራሱ መረዳት ትችላላችሁ። ለምን ካላችሁ ካሜራ ደቅና እንደዚህ ያደረገቻ ከካሜራ ጀርባ ምን ልታደርጋት እንደምትችል መገመቱ ቀላል ነው። አስባችሁታላ? እና ምን አለች መሰላችሁ? ቤቴ እንዳለ ካሜራ ነው። እያንዳንዱን ካሜሬን አንቺ ተቀምጠሽ የምትበይበት ማጥባሁ ምናምን ፖሊስ አምጥቻ አስከፍቼ የምትበይበት ስትበይ የሚያሳየውን ቪዲዮ አሳያለሁ። አንቺ ግን ለባልሽ በመጀመሪያማ እንዲህ ነው እንጂ አለቻት። የኔ ቤት ምግብ አለ ወይስ የለም ስትላት አለ አለቻት። ታዲያ ለምንድን ነው ብላ ባሏ እንዲሁም ይውሸታም እያለች ያን ውሸታም ባልሽ ታዲያ ለምንድን ነው ምግብ የለም ብሎ ያለ ምናምን ስትለው ማን የኔ ባል ምናምን እያለች ደግሞ እሷ ስለፈራች እያሽሟጠጠች ነበር ማለት ነው። ስለፈራች እንጂ የተናገረችው እሷ ነች። ቁጥሯን አንስታ የመዳሟን ለባለት እየሰጠች እኮ እሷ ነች። ግን ስለፈራች አዎ ምግብ አለ ስትላት አዎ ትላታለች ማለት ነው። ከዚያም አልፎ እንግዲህ የኔ ቤት ጥሩ ነው አይደለ ስትላት አማራጭ ስለሌላት አዎ፣ እኔ ጥሩ ነኝ አይደለ ስትላት አዎ፣ ባባ ጥሩ ነው አይደለ ስትላት አዎ፣ በናቴ ጥሩ ናቸው አይደለ ስትላት አዎ፣ አውላዴ ጥሩ ናቸው አይደለ ስትላት አዎ፣ ሴቶቹ ወንዶች ልጆች ጥሩ ናቸው ምንም ችግር የለብሽም ስትላት አዎ ትላለች ማለት ነው። ግን እኮ ልጅቱ እሷ ያለችው ነገር ሁሉ ትክክል ወይም ተሟልቶላት እኮ እየኖረች አይደለም። ስለፈራች ነበር እንደዚያ ስትል የነበረው። ያ ማለት ሌላ ከባድ ወንጀልም እንደዚህ ነው ብትላት አዎ ብላ ልታምንላት ነው። እና አትፍሩ። ስትፈሩ ብዙ ነገራችሁን ያሳጣችኋል ያልኳችሁ ለዚህ ነው። ሌላኛው የሀገሬ ልጆች ይህን ስህተት እንዳሰሩ ያልኳችሁ ምንድን ነው? ልክ እንደዚህ ችታችን ምግብ ከሌለበት ቤት የምትሰሩ ደሞዝ የማይከፈላችሁ ከሆነ ደግሞ ማድረግ ያለባችሁን ነገር ልንገራችሁ። እናንተ ይሄን ነገር ለቤተሰብ ሳይሆን መናገር ያለባችሁ አንድ ላመጣችሁ ቢሮ፣ ያመጣችሁ ቢሮ ደግሞ የማይሰማችሁ ከሆነ ለኤምባሲያችሁ፣ ኤምባሲያችሁ ደግሞ ለእናንተ ድጋፍ ማድረግላችሁ ከሆነ ለፖሊስ ነው መደወል ያለባችሁ። ሌላኛው ደግሞ እናንተ በአንድም ይሁን በሌላ ምክንያት ያላችሁበት ቤት ጥሩ እንዳልሆነ እያወቃችሁ በምንም ይሁን በምንም ምክንያት ፖሊስ ጣቢያ ከሄዳችሁ፣ ቢሮ ከሄዳችሁ፣ ኤምባሲ ከሄዳችሁ በኋላ ለምንድን ነው ወደዚያ ቤት የምትመለሱት? በጭራሽ እንዳትመለሱ። አሁን ይቺ ልጅ በምን ጉዳይ እንደታሰረች ባታውቅም ሄዳ እኮ ከዚያ ፖሊስ ጣቢያ እኮ ታስራድራ ነበር፣ ግን ተመልሳ መጣች። እኔ ግን መዳሜ የምታሰቃየኝ ከሆነ ምግብ ከሌለበት ቤት ከሆነ የምሰራው ፖሊሶቹ ሊመልሱ ሲሉ በጭራሽ አልመለስም ነው የሚለው። በነገራችን ላይ የአረብ ሀገር ሕግ ለድሃውም ለስደተኛውም ለሁሉም እኩል ነው፣ እናንተ ሀቅ ካላችሁ ማለት ነው። ስለዚህ አልመለስም በሉ እንጂ ከማትሆን መዳም ቤት ተመልሳችሁ ድጋሚ መታችሁ ራሳችሁን አደጋ ላይ ያጣሉ። አሁን እቺ ልጅ እንደወጣች ቀርታ ቢሆን ድሮ ይሄ ሁሉ ስቃይ ባልደረሰባል ነበር ማለት ነው። እና እናንተ ለቤተሰብ አይደለም ደሞዝ ሳይከፈላችሁ ሲቀር ሲርባችሁ ሲጠማችሁ መናገር ያለባችሁ ለቢሮዎቻችሁ ተናገሩ። ቢሮዎች መፍትሄ የማይሰጧችሁ ከሆነ ለኤምባሲ፣ ከኤምባሲዎች ደግሞ እነሱም አሁንም ደግሞ መፍትሄ የማይሰጧችሁ ከሆነ ለፖሊስ ነው መደወል ያለባችሁ እንጂ ለቤተሰብ ተደውላችሁ የበለጠ ሌላ ችግር ውስጥ እንዲፈጠር ወይም እንድትገቡ ነው የሚያደርጓችሁ። እነሱ በስሜት ተገፋፍተው ሊሳደቡ ስለሚችሉ ማለት ነው። እና እንደዚህ አታድርጉ።